በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍልሰታ ጾም ወይም የእመቤታችን ጾም ለምን እንጾማለን የሚል ጥያቄ ያዘለ መግለጫ ወይም ደግሞ አስተምህሮ ስለ እመቤታችን ስለ ቅድስት ድንግል ማርያም መነጋገር ስለፈለኩ ነው። የእመቤታችን የቅድስት ድንግል ማርያም እንደሚታወቀው በዓመት አንድ ጊዜ ነሐሴ ከ1 ጀምሮ እስከ ነሐሴ 14 ድረስ ወይም እስከ 16 ድረስ የሚጾመው የእመቤታችን የቅድስት ድንግል ማርያም ጾምን አስመልክቶ አንዳንድ ነገር ልላችሁ ስለፈለኩ ነው። የምንጾመውን ማወቅ ግድ ያስፈልጋል። ለምን እንጾማለን? ጥቅሙ ምንድነው? የሚለውን እንመለከታለን። ወደዛ ከመሄዳችን በፊት ግን እመቤታችን ቅድስት ድንግል ማርያም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ በጣም ከሚወደዱ አጽዋማት መካከል አንዷ የነሐሴ ጾም መሆኗ ይታወቃል። በዚህ ጾም ውስጥ ብዙዎች ወደ ቤተ ክርስቲያን የሚሄዱበት፣ ከእግዚአብሔር ጋር የሚገናኙበት፣ አምላካቸውን እግዚአብሔርን በጥብቅ የሚፈልጉበት ወቅትና ጊዜ መሆኑ ይታወቃል። በዚህም ይቺ ጾም 3 አይነት የመጠሪያ ስም አላት። አንደኛ ጾመ ማርያም፣ ሁለተኛ ፍልሰታ፣ ሶስተኛ የነሐሴ ጾም ተብሎ በ3 ይጠራል። ከነዚህ ከ3ቱ መካከል እንግዲህ በብዛት ደግሞ ጎልቶ የሚታወቀው ፍስለታ ተብላ የምትጠራዋ ናት። ፍስለታ ማለት ምን ማለት ነው? ፈለሰ ተሰደደ ከሚል ግስ የግዕዝ ቃል የወጣ ሲሆን ትርጉሙም መሰደድ፣ መሄድ፣ መውጣት፣ ማረግን ያመለክታል። ስለዚህ አንድ ሰው ከኖረበት ወደ ሌላ ቦታ ላይ ጓዙን ጠቅሎ ሲሄድ ተሰደደ ወይም ደግሞ ፈለሰ ተብሎ ይታወቃል። ወይም ደግሞ ከምድር ወደ ሰማይ ሲያርግ ያም አረገ፣ ፈለሰ ይባላል። የነበረበትን ዓለም ላይመለስበት ወይም ደግሞ የነበረበትን ቤት ተመልሶ ላይመለስበት ሄደ እንደማለት ነው። ለምሳሌ አንዳንድ ሰዎች በሀገራችን በኢትዮጵያ ከሚኖሩበት አካባቢ ወደ ሌላ አካባቢ በድርቅ ምክንያት ወይም ደግሞ በሆነ ጦርነት ወይም በረብሻ ምክንያት ቦታቸውን ለቀው ይሄዳሉ፣ ይሰደዳሉ። ስለዚህ ምንድነው የሚገልጻቸው? እነዚህን ስደት እንዳለ ሆኖ ፍልሰት ይባላል። መፍለስ፣ መሰደድ ማለት ነው። ይህንን የመሰለ ቃላት ያሳየናል። ሁለተኛው ጾመ ማርያም ተብሎ ይታወቃል። ይህም ጾም እንግዲህ ከማርያም አስቀድሞ የሚነገር ጾም ስለሆነ ጾመ ማርያም፣ የማርያም ጾም። ይህም ግዕዝ ነው። ጾም የሚለው በግዕዝ ነው። ማርያም ሲል ደግሞ የማርያም ጾም ማለት ነው። ይህ ጾም እመቤታችን ቅድስት ድንግል ማርያም ነው የጾመችው ብለን ስንጠይቅ እመቤታችን ቅድስት ድንግል ማርያም አልጾመችውም። የጾሙት ሐዋርያት ናቸው። ጾሙ ግን ለእሷ ፍቅር ብለው ስለ ጾሙት ቀጥታ የእመቤታችን ማርያም ጾም ተብሎ ይጠራል። በሶስተኛ ደረጃ ነሐሴ ጾም ተብሎ ይጠራል። ነሐሴ ጾም ማለት ደግሞ በነሐሴ ውስጥ የሚጾም ከነሐሴ 1 እስከ 16 ወይም ደግሞ እስከ 14 ድረስ ያለ ጾም ስለሆነ በነሐሴ ወር ስለሚጾም ይሄን ወራት የነሐሴ ጾም ተብሎ ይታወቃል ማለት ነው። እንግዲህ ይሄን ያህል የስም ስያሜውን እናንትኑን ካወቅን እመቤታችን ቅድስት ድንግል ማርያም ካልጾመችው ሐዋርያት ከጾሙት እኛም ለምን እንጾመዋለን የሚለውን ስንመለከት ታሪኩን ማወቅ ግድ ይለናልና ወደ እመቤታችን ቅድስት ድንግል ማርያም እድሜና ጊዜ ነው የምወስዳችሁ። እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ የተቀመጠችው 64 ዓመት ነው። እንግዲህ በተለያየ ጊዜ በቤተ ዮሴፍ፣ በቤተ ዮሐንስ እና በእናትና በአባቷ ቤት ጠቅላላ ድምር 64 ዓመት ኖራለች። በዚህ 64 ዓመት እንግዲህ የጌታ ኢየሱስ ክርስቶስ እናት እንደመሆኗ እናውቃለን። ከኢየሩሳሌም ወደ ግብፅም እንደተሰደደች እናውቃለን። ስለዚህ ብዙ ፈተናዎችን በልጇ ምክንያት አሳልፋለች። ነገር ግን ጊዜው ሲደርስ ራሱ ባለቤቱ ልጇም የሞተውን ሞት ወይም ደግሞ እግዚአብሔር የሞተውን ሞት ማንም መቅረት ስለማይችል እሷም እንደ ሰውኛ ምንም ከኃጢአት ንጹሕ ብትሆን፣ ድንግል ብትሆን፣ ቅድስት ብትሆንም ምንም አይነት አበሳ ወቀሳ የሌለባት ነውር የሌለባት እናት ብትሆንም ስጋም እንደመልበሷ መሞት ግድ ስለሆነ አርፋለች። ያረፈችውም ጥር 21 ቀን ነው። ጥር 21 ቀን ባረፈችበት ሰዓት ላይ ሐዋርያት በአጎበር አድርገው በርኗን ይዘው ወደ መቃብር ጌቴሴማኒ መቃብር ሲሄዱ አይሁድ ቀናተኞች ናቸውና ከዚህ ቀደም ልጇ ሞተ፣ ተነሳ፣ አረገ እያሉ ሲበጠብጡ ኖሩ። አሁን ደግሞ እሷም ደግሞ
ከቀበሯት በኋላ ተነሳች አረገች እያሉ ሊረብሹን ነውና ኑ ናውያ በእሳትም ሬሳዋን ወይም በርኗን እናቃጥለው ብለው ተቃጠሩ። ስለዚህ አስቀድሞ እነሱ ከመሄዳቸው በፊት ቴዎፋንያ የሚባል ሩጦ የሚቀድም ታግሎ የሚጥል ጉልበታም የሆነ ሰው ነበርና እየሮጠ ሄዶ የአልጋውን ሸንኮር ወይም ደግሞ ቃሬዛውን ጨብጦ ያዘው። በዚህን ጊዜ እግዚአብሔር መልአክ መጥቶ እጁን ቀጣው ማለት ምን ማለት ነው? እንደ መግረፍ ሳይሆን እጆቹን ከእጆቹ ላይ ቆረጣቸው እንደማለት ነው። ስለዚህ በእመቤታችን ምልጃ በቅዱስ ጴጥሮስ ጸሎት በእመቤታችን ምልጃ ተመልሶለታል። ነገር ግን አይሁድ በዚህ ሰው ብቻ መቆረጥ ሊቆሙ ስላልቻሉ መልአኩን ልኮ ከዮሐንስንና የእመቤታችን የቅድስት ድንግል ማርያምን ሬሳ ወይም ደግሞ በርን ወደ ገነት ወደ መንግስት ወደ ሰማይ ነጥቆ ወስዶታል። ከገነትም አስቀምጦታል። ገነት ውስጥም ዕፀ ሕይወት በምትባል ማዝዋ ባማረች እንጨት ውስጥ አስቀምጦታል። ከጊዜ በኋላ ዮሐንስ ወደ ምድር ተመልሶ ከሐዋርያት ጋር በሚቀላቀልበት ጊዜ እመቤታችን የቅድስት ድንግል ማርያም ነገር እንዴት ሆነ ብለው ቢጠይቁት እመቤታችንማ በዕፀ ሕይወት ውስጥ ቅድስት እያሉ መላእክት ያመሰግኗታል። ጻድቃን ሰማዕታትም እናታችን እያሉ ያመሰግኗታል። ስለዚህ እንጨት ውስጥ ባማረ እንጨት ሽታው ባማረ አትክልቱ ባማረ ሽታው ውጡ በማይል ገነት ውስጥ ነው ያለችው ብሎ ነገራቸው። እሱ አይቶ እኛ እንዴት እንቀራለን ብለው ነሐሴ 1 ቀን ጾም ጀመሩ። ነሐሴ 1 ቀን እንግዲህ ጾም ነሐሴ 1 ቀን የሚባለው በዚህ ምክንያት ነው። ስለዚህ ጾም ጀመሩ። አንደኛውን ሱባኤ እንደፈጸሙ ምንም ነገር ያዩት ነገር የለም። ሁለተኛውን ሱባኤ እንደፈጸሙ ግን እመቤታችን ቅድስት ድንግል ማርያምን አመጥቶ እግዚአብሔር ሰጣቸው። ስላችሁ በሕይወት አይደለም ያው በርኗን ነው ወይም ደግሞ ሬሷን ልበላችሁ በእኛ በሚገባን ቋንቋ ይሄ እሷን የማይገልጽ ቢሆንም ነገር ግን እንደመጣች ወይም እንደሰጣቸው ወደ መቃብር ቦታ ነው ይዘዋት ያዱ። ወደ ጌቴሴማኒ ይዘዋት ሄደው ቀብረዋታል። በዚያም ከቀበሯት በኋላ በሦስተኛው ቀን አርጋለች። እንግዲህ ፍልሰታ የሚለው ታሪክ እዚህ ጋር ነው የሚመጣው። ስለዚህ ፍልሰት ማለት አንደኛ አይሁድ ስጋዋን ሊያቃጥሉ ሲሉ ወደ ገነት ተነጥቃ ሄዳለች። ከገነት ወደ ሐዋርያት ትመታለች። ይህም የሚሆነው ከገነት ወደ መቃብር ፍልሰት፣ ከመቃብር ወደ ገነት ተመልሶ ፍልሰት፣ ይሄ ፍልሰት ይባላል። ለምሳሌ እነ ተክለ ሃይማኖት የነ ሰማዕቱ ጊዮርጊስ አጽም ፍልሰት አጽም እየተባለ ይከበራልና አጽም ከአንድ ቦታ ወደ አንዱ ቦታ ላይ ለጊዜው በሞቱበት ቦታ ላይ ይቀበራሉ። ከጊዜ በኋላ አገሩ ሰላም ሲሆን አጽማቸው ወጥቶ ክብር ወዳለበት ቤታ ወደ ቤተ መቅደሳቸው ይገባልና ስለዚህ ፍልሰተ አጽማቸው ተብሎ ይከበርላቸዋል። ስለዚህ የእመቤታችን ቅድስት ድንግል ማርያም ሁለት ጊዜ ፍልሰት አድርጋለች። አንደኛው እንዳልኋችሁ መልአኩ ነጥቆ ወስዶ በገነት ካኖራት በኋላ ሐዋርያትም ጸልየው በሁለተኛው ሱባኤ እግዚአብሔር ከገነት ውስጥ አምጥቶ በርኗን ለሐዋርያት ሰጥቷቸዋል፣ ወይም ሬሷን ልበላችሁ ሰጥቷቸዋል። ከዛ ቀብረውታል። አንድ ፍልሰት። ሁለተኛው ፍልሰት ደግሞ ከመቃብር ተነስታ ወደ ሰማይ ስታርግ፣ ይሄም አንደኛው ፍልሰት ይባላል። ስለዚህ ፍልሰታ ብለን የምንጠራው በዚህ ምክንያት እንደሆነ አውቀን እንድንረዳ ያስፈልገናል። በሌላ መልኩ እንግዲህ ይህች ጾም ፍቅር የምናሳይበት ትና የምናሳይበት ትዕግስት የምናሳይበት ይቅር የምንበባልበት ፈራህ እግዚአብሔር የምንማርበት ከእግዚአብሔር ጋር የምንገናኝበት ትሑትና ጭምቶች እውነተኞች ሁነን ከእግዚአብሔር ጋር የምንገናኝበት ጾም መሆን አለበት። በዚህ ጾም ውስጥም ቂም ይዞ የቀሙትን ሳይመልሱ መጾም መጸለይ ራስን ይጎዳልና መጀመሪያ ከተጣሉት ሰው ጋር መታረቅ ግድ ይለናል። ንስሐ መግባት ኃጢአትን መናዘዝ ያስፈልገናል። የ2018 የመጨረሻ ወርና የጾሟም መጨረሻ የሰባተኛው አጽዋማት የመጨረሻ ሁና የኃጢአት መደምሰሻ የፍቅር ጾም ሁና ስለምትጾም በተለይ ሕፃናት ይጾሟታል፣ እናቶች ይጾሟታል፣ አባቶች ይጾሙታል። ማንኛውም ኦርቶዶክሳዊ የሆነ ሁሉ ከ7 ዓመት ጀምሮ የሚጾመው ጾም እንደመሆኑ መጠን ሕፃናት ጾምን የሚጀምሩት የሚለማመዱት በዚች ጾም ነውና ሌላውን ጾም ሊከብዳቸዋል እያለ ወላጆቻቸው ይከለክሏቸዋል። በዚህ ጊዜ ግን ወላጆች ቤተክርስቲያን ሄደው አስቀድሰው ጸበል ጠጥተው ቆርበው ስለሚመጡ ልጆችን ቤት ጥሎ መሄድ ሌላ ነገር
አደጋ ይፈጥራል ብለው ስለሚያስቡ ይዟቸው ይሄዳሉና ዝግ በዝግ ጾም እንዲለምዱ ያደርጓቸዋል። ሁለተኛው ከ7 ዓመት ጀምሮ እንዲጾሙ የሚፈለጉት ሕፃናት ደግሞ ለምንድን ነው ቢባል 7 ዓመት አንድ ሱባኤ ነው። በነገራችን ላይ 7 ዓመት ማለት አንድ ሱባኤ ማለት ነው። 7 ዓመት ከሞላው በኋላ አንድ ሕፃን ልጅ ክፉ ነገሮችን ሊለምድ ይችላልና ትሕትናን እየተማረ ፈሪሃ እግዚአብሔር እየተማረ ትዕግስትን እየተማረ ስለ እመቤታችን ስለ ቅድስት ድንግል ማርያም ታሪክ እየሰማ እንዲያድግ ስለሚፈለግ ከዚህን ቀን ጀምሮ ይጾማል ማለት ነው። ብዙ ታሪክ ቢኖረውም ባጭሩ ይሄ ነው። ስለዚህ በሌላ መልኩ ደግሞ በቤተ ክርስቲያን ምን ይደረጋል በጾመ ማርያም ብለን ስንጠይቅ ደግሞ በጾመ ማርያም ከ2 ሰዓት ከምሽቱ 2 ሰዓት ጀምሮ ይደወላል፣ ሰዓታት ይቆማል። ስለዚህ በዚህ በሰዓታት ውስጥ አባ ጊዮርጊስ ዘጋስጫ የተባለ የቤተ ክርስቲያን ሊቅ የደረሰው ድርሰት አለ። ይሄም ምስጢረ ሥላሴን፣ ምስጢረ ሥጋዌን፣ ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ምስጢረ ትንሣኤ ሙታንን ሁሉ የሚያጠቃልልና በውስጡ ብዙ ነገሮችን የያዘ ሰዓታት ወይም ደግሞ ድርሰት ስለሆነ ይህንን ድርሰት ሲጸልዩ ያድራሉ። ኢየሱስ ክርስቶስ ከልደት እስከ ዕርገት እስከ ዕለተ ምጽአት ድረስ ያለውን ሙሉ ታሪኩን የሚናገር በግዕዝ እጅግ ደስ የሚል የሚመስጥ ሰዓታት ተብሎ የሚጠራ ጸሎት አለ። ይህንም በሚጸልዩበት ሰዓት ላይ ኒ ተብሎ በሚጠራው እንደ ባጭሩ በሚጠራው ሰዓታት በሚባለው ጸሎት ላይ አንድ ነገር የሚያስታውሰን አለ። ከአዳም ጀምሮ እስከ ክርስቶስ ልደት ድረስ ያሉትን ከክርስቶስ ልደት እስከ መጨረሻው እስከ ዕለተ ምጽአት ድረስ ያሉትን ቅዱሳን እየጠቀሱ ይጠራሉ። ስለዚህ በደዌ ሥጋ ለተያዙ፣ ለተራቡ፣ ለተጠሙ፣ ለወንዞች፣ ለውሃዎች፣ ለአዝርት፣ ለፍጥረታት ሁሉ በዚህ ጸሎት ላይ ይለመናል ማለት ነው። ስለዚህ ከዛ በኋላ 10 ሰዓት ተኩል ሲሆን ስብዓተ ነግ የሚባል አለ። በሊቃውንቱ ወይም ደግሞ በመርጌቶቹ ይቆማል። እሱም ደግሞ ከተገባደደ በኋላ ኪዳን የሚባል ጸሎት አለ። ይህ ጸሎት ሰብሰብ ብሎ ሊቃውንቱም ካህናቱም ዲያቆናቱም የቤተክርስቲያን አገልጋዮችም የሚያደርሱት የመጨረሻ ጸሎት ነው። ከዛ ቀጥሎ ሰርወተ ሕዝብ ሆኖ ተሰናበተ በኋላ ተመልሰን በ4 ሰዓት ላይ ወይም በ5 ሰዓት ላይ ወይም ደግሞ እንደየቤተክርስቲያኑ ስርዓት ጠዋትም ሊሆን ይችላል፣ ከ4 ሰዓትም ሊሆን ይችላል። ከዛ በኋላ ውዳሴ ማርያም ትርጉም ይነገራል፣ ይተረጎማል። ከዛ ቅዳሴ ማርያም ይተረጎማል። ከዛ በኋላ ጊዜ ካለ ስብከት ይሰበካል። ከዛ በኋላ ቅዳሴ ይቀደሳል። 9 ሰዓት ተኩል ላይ ሰርወተ ሕዝብ ይሆናል። ስለዚህ ካህናት አገልግሎታቸውን የሚያቆሙ በዚህን ሰዓት ላይ ለተወሰነች 2 ሰዓት ወይም 3 ሰዓት ወይም 4 ሰዓት ከዚህ ውጭ ምንም አይነት የሰዓት ጊዜ የላቸውም። ከ24 ሰዓት ውስጥ ለሚያርፉት 20ውን ሰዓት በሙሉ አገልግሎት ላይ ናቸው። 4 ሰዓት ብቻ ነው የምትቀራቸው። በዝች ነው ምግባቸውን የሚመገቡት፣ ውሃ የሚጠጡ፣ ትንሽም መጎናቸው አንቀላፍተው ብድግ ብለው የሚነሱት ማለት ነው። ስለዚህ ጾመ ማርያም እጅግ የምትናፈቅ በማንኛውም ኦርቶዶክሳዊ ሁሉ ታስባ የምትኖር ናትና እግዚአብሔር አምላካችን ለዚህ ሰዓትና ጊዜ አድርሶን ሁላችንም በቤተ መቅደሱ ተገኝተን በቅኔ ማህሌቱ ተገኝተን በግቢው ተገኝተን እግዚአብሔርን እየለመን እስከ ጊዜውና እስከ ሰዓቱ ድረስ ኃጢአታችን ይቅር እንዲለን ኃጢአታችንን የምናስደመስስበት ከእግዚአብሔር ጋር የምንገናኝበት የረሳነውን የዘነጋነውን ሕይወታችን የተበላሸው ሕይወታችን የምናድስበትና ቅድስናን የምናገኝበት ጊዜ ስለሆነ እጅግ የእመቤታችን የቅድስት ድንግል ማርያም ልመናና ጸሎት ከሁላችን ጋር ይሁን። በዚህን ሰዓት ስንመጣ ንስሐ ገብተን ሥጋው ደግሞ እንድንቀበል ያስፈልገናል። ስለዚህ ፍልሰታ የሚለው ለዚህም ነው። ስለዚህ ለምን እንጾማታለን የሚለው በረከት ሐዋርያት የጾሙት ጾም ነው። ስለዚህ ሐዋርያት ከጾሙት እኛ ምንድነን የሚል ጥያቄ ሲመጣችን እኛ የሐዋርያት ልጆች ነን። ክርስቶስን አልዳሰስነውም፣ ከእሱ ጋርም አልበላንም፣ ከእሱ ጋርም አልጠጣንም፣ ቃል ለቃልም አልተናገርንም። ሐዋርያት ነገሩን፣ ሰበኩን፣ በዛም አምነን ኖራለን። ስለዚህ የአባቶቻችንን ፈለግና በረከት እነሱ ያገኙትን በረከት እነሱ ያገኙትን ጸጋ እነሱ ያገኙትን ሕይወት ለማግኘት የእመቤታችን የቅድስት ድንግል ማርያም ልጆች ከሆኑት ከሐዋርያት የወሰድነው ትምህርት እመቤታችንን ምን ያህል እንደሚያፈቅሯት እንደሚወዷትና በረከት እንዳገኙባት እኛም ደግሞ እንደዚሁ እንደነሱ በእነሱ ፈለግ ዓይናቸውን ዓይን አድርገን አይተነዋል፣ ጆሮአችንን ጆሮአቸውን አድርገን ሰምተነዋል። ስለዚህ በልባን ለእምነታቸውንም እምነታችን አድርገን ተቀብለነዋል። ስለዚህ የእነሱ ስለሆነ እነሱ እንግዲህ በጸለዩበት ሰዓት ላይ በሱባኤ ሰዓት ላይ እግዚአብሔር ይህንን ፈቅዶ ሰጥቷቸዋል፣ ድንግል ማርያምን ሰጥቷቸዋል። እኛን ደግሞ ዛሬ እመቤታችን ቅድስት ድንግል ማርያም በዓይነ ሥጋ ሳይሆን የምናያት በመንፈሳዊ ሕይወት እንድናያት
መጸለይ ያስፈልጋል። በረከት፣ ሰላም፣ ፍቅር በእመቤታችን አማላጅነት እንድናገኝ ቀሪ ጊዜያችንም የተባረከ እንዲሆን የምንጸልይበትና ከእግዚአብሔር ጋር የምንገናኝበት ጊዜና ሰዓት ስለሆነ አምላካችን እግዚአብሔር ለዚህ ላትና ለዚህ ጊዜ አድርሶን እንድንጸልይ ሱባኤ እንድንገባ ከእግዚአብሔር ጋር እንድንገናኝ እግዚአብሔር አምላክ ይርዳን። ወስብሐት ለእግዚአብሔር።